ለማንኛውም እሺ ሃይላይት ልስጥና ከዛ ወደ ዋናው ፖይንት እንገባለን ማለት ነው። መነሻ እንዲሆነን ባለፈው ማን ያስተምራል፣ እንዴት ይላል፣ መጽሐፍ ቅዱስ እንዴት እናጠናለን፣ መቅድሞቹ እንዴት እንመለከታለን፣ ጸሐፊውን አየን፣ መቼ ጻፈው፣ የት ጻፈው፣ ከዛ ከመቼ ጻፈው በኋላ የጸሐፊውስ ዓላማ ምንድን ነው የሚለውን ለሁላችሁም ሰተን ስለነበረ ሁላችሁም አይታችሁታል፣ ሁላችሁም አንብባችኋል፣ ተመልክታችኋል። አላየንም አልተመለከትንም የሚል ሰው ካለ እኔ ከደሙ ንጹህ ነኝ ማለት ነው። ግልጽ ነው አይደለም? ግልጽ ነው ብዬ ነው የማምነው። ስለዚህ እንደ ኤግዛምፕል እኒህ የተባለው አንደኛ ቆሮንቶስን ስለሆነ አንደኛ ቆሮንቶስ ምንድን ነው መጽሐፉ ራሱ ማን የጻፈው አይደለ መጠየቅ ያለ ማን የጻፈው አይደለ መጠየቅ ያለ ከቻልኩ እንገባበታለን በፓወርፖይንት ማለት ነው። አንድ ያሳይተ ነው ብሉፕሪንት ነገር አሳይቼ ከዛ በኋላ ጨርስ ነው። ዛሬ ሃይላይቱን ብቻ ምናየው ነገ ጨርሰ ነው ወደ ሌላ ቶፒክ እንገባለን ማለት ነው። ሁላ ይሄ እንትን ነው የሚሆነው እንደ ፕሮቫ ያለ ክላስ ነው። ከሁሉም ሃይላይት እየሰጠን ላጥ ነው የምንለው። የቆሮንቶስ ሰዎች ቆሮንቶስ የት ነው የምትገኝ ጋይስ? ከዚህ ይጀምራሉ ማለት ነው። ስለዚህ መማማር ይሆናል። ገስት ላይ ያላችሁ ሰዎች ካሜራ መክፈት ባትችሉ ቮይስ ወይም ደግሞ ማይካችሁን የከፈታችሁ እናወራለን ማለት ነው አይደለ? ይሄን በመለስ ትተባበራላችሁ። ቆሮንቶስ የት ነው የምትገኝ? መልሱ። ሁልሽም መቅደሙን ያየ ይንገረኝ። እጄ ቆይ ሁሌ ነው ምክንያት ጽፈቱስ እሱንማ ሰጣው ነው ሰጥቻለሁ። ሰጥቻለሁ። ግሪክ እያሉ ነው። እሺ ግሪክ ነው ጋይስ፣ ግሪክ ነው። አይታወቅም። አንዳንድ ሰው ሌላም ቦታ ሊል ይችላል። እሺ ግሪክ፣ ግሪስ፣ ግሪክ ነው ግሪስ። እዚህ ጋር የተማረና ያልተማረ የሚለየው እዚህ ጋር ነው። ግሪክ ነው ግሪስ? ኢትስ ዘ ሴም ይላሉ። ስፔሲፊክ ለመሆን ግን ግሪክ ቋንቋው ነው ይላል። ስፔሲፊክሊ ግን ከተማው ነው ብለውም ያስቀምጡታል። መግቢያ ላይ ሲያስቀምጡ ደብል ኢ ያለውን ጂአርኢኬ ከተማዋ ነች ብለው የሚያስቀምጣሉ። ግን ስፔሲፊክሊ የሚታወቀው ቋንቋው እንደሆነ ነው። ስፔሲፊክሊ እንደዛ ነው። ይሄው ወደ ግሪክ እንሄዳለን ማለት ነው። ግሪክ በፍልስፍና የምትታወቅ ተመራማሪዎች ባሉባት የሚመራመሩ በጭንቅላታቸው በጣም ሀሳብ አብዝተው የሚንሆልሉ መንሆለል የሚባል አማርኛ የምታውቀው ከሆነ አላውቅም። ሁለቱም ስፔሲፊክ ለመሆን ያክል ነው። የሚንሆልሉ ቅዱስ ጳውሎስ ሄዶ ከሞገታቸው ካስተማራቸው በደንብ ቻሌንጅ ካረጋቸው ሰዎች መካከል ከነዚህ ሰዎች መካከል ያሉት ናቸው። በአሪስፋጎስም እንደዛው ማለት ነው። ኦልሞስት ከአቴንስ ብዙም አትርቅም። እሱን ለማግኘት መቅደም ላይ ነው የምታገኙት። መቅደም እሺ ገጽ ነው። መቅደሙ ላይ ታገኛላችሁ። 75 ኪሎ ሜትር ተረቃለች ብላለች። ቴንክ ዩ። 75 ኪሎ ሜትር አካባቢ ከአቴንስ ተረቃለች። ፈላሰፋ ብቻ የሚበዛባት ሀገር የነበረች ሄሌኒስቲክ የሚባለው ወርድ ላይ የምትጠቀስ ነች። ኦልሞስት በዋናነት ማለት ነው። እና ሃይላይት የምትፈልጉ ሰዎች መቅደሞች ላይ ትገቡና ኢንትሮዳክሽኑን ትመለከታላችሁ። እኔ ዝም ብዬ አጠር አድርጌ ላስቀምጥላችሁ። ኦልሞስት በሶስት እንክፈለውና የቆሮንቶስ ሰዎች ዲያቆን ጋር ያጠናችሁ ሰዎች ታዘምታውቁ ትመልሱልኛላችሁ ማለት ነው። ዲያቆን ዘአትናቴዎስ ጋር ብዙዎቻችሁ አጥንታችኋል። ዶክመንት አታችን ማድረገው ደግሜ ተናግሬያለሁ። ቴሌግራም ላይ ኦልሬዲ ግሩፕ ከፍተናል አይደለ? ራዲዮስ የሚል ላይብረሪ የሚል ላይቭ ራዲዮስ ላይብረሪ የሚል 55 ሜምበር ያለበት 55 ሜምበር ያለበት እዛ ላይ ነው የማስቀምጠው።
55 ሜምበር ያለበት ያ እዛ ላይ ግቡና ተመልከቱት። ኦልሬዲ እንመለከታለን ማለት ነው። በሶስት እንክፈለውና እንመልከታት። ቆሮንቶስን ብርሃን ከጨለማ አንድ ላይ ተስማምቶ ያለባት ብለን ብንይዛት እንችላለን። ባይዘ ሁለቱንም ማለት ነው። አንደኛው በሀብት ምን ያለች ነች? ድሃ ነች። ቆሮንቶስ ድሃ የምትባል ነበረች ከተማዋ በራሷ ወይንስ እንደው የሀብታም ከተማ ነበረች? እሱን ማወቅ በነገራችን ላይ በጣም ወሳኝ ነው። በኋላ አንዳንድ ነገሮች ሲጻፉላቸው የሰዎቹን ካራክተር በዛ ታያላችሁ። ሰው ብር ሲያገኝ አይደለ ጥጋብ የሚያመንትን የሚለው በዚህኛውም ትረዱታላችሁ። ስፔሲፊክሊ ማለት ነው። ሀብታሞች ናቸው ድሃዎች? ዲያቆን ያስተማራችሁ ልጆች መልሱ። ስሟ ራሱ በነገራችን ላይ ሆሚር የሚጠሩበት ስም አላት። በጣም እጅግ በጣም ሀብታም ማለት ነው። ሀብታማ ሪች ኮረንትስ ብለው ነው የሚያስቀምጧት። ባይ ዘ ዌይ እጅግ በጣም በሀብት የናኘች ምንድን ነበረች? ከተማ ነች። ሀብት ሲኖር ምን ይመጣል? ነጋዴዎች ይመጣሉ ማለት ነው። ነጋዴዎች አሉ፣ ከተለያየ አካባቢ የሚመጡ ማህበረሰቦች አሉ። የብዙ ማህበረሰብ ጥርቅም ነው። የሲቲ አይነት ነገር ቀመስ አላት ማለት ነው። ወደቦች አሏት ምናምን ሰምቲንግ ላይ ዳት እንደዛ ነገር ነው። ማህበረሰቡ ድብልቅልቅልቅ ያለ ነው ማለት ነው። አርክቴክት ላይ ጎበዞች ናቸው። በጣም ኮንስትራክሽን ጎበዞች ናቸው። ሸክላ ስራ ላይም እንደዛው፣ ከልብስ ጋር በተያያዘም ብሮንዝ ጋር በተያያዘም በሁሉም ማለት ነው። በሁሉም ይሄ አንድ ማህበረሰቡን የሚገልጽልን ንግድ ላይ የሚሳተፉ በሀብት በጣም እንትን ያሉ ቅጥቀጣ ላይ ኮንስትራክሽን ላይ ከፍ ያለ አቅም ያላቸው ማህበረሰብ እንደሆናቸው ማቅተል ትችላላችሁ። የማን የቆሮንቶስ ማህበረሰብ ማለት ነው። አንደኛው ወደብም ስላላቸው ማለት ነው። ወደብም ስላላቸው ምናልባት ማየት ይቻላል። እያንዳንዶቹ ገልፎቹ እያወጡ ማየት ይቻላል። ሰፋ ያለ ነው። ሁለተኛው እጅግ በጣም ጣዖት አምልኮ የነገሰባት ጣዖት አምልኮ አንደኛ የሆነባት ከተማ ሆና የነበረች ነች። ቅዱስ ጳውሎስ መልእክቱን ከመላኩ በፊት የሴት ካህን ማለት ነው። የወንድ ካህን አይደለም፣ የሴት ካህናት የነበሩባት ከተማ ነች። ከተማ ቴምፕሎች አሉ ራሳቸውን ችለው የሚመለኩበት ወይም ደግሞ ጣዖት አምልኮ። አፍሮዳይትን ታውቋታላችሁ አይደለም? አፍሮዳይትን የምትባል ሲባል ሰምጣችሁ ታውቃላችሁ? አፍሮዳይትን የሚያውቅ አፍሮዳይት ምናልባት ራሱን ችሎ ምናልባት ስትመለከቱ አላውቅም፣ የግሪክን ትልልቅ ፒላሮች ምሰሶ ያለበት አይታችሁ ከሆነ ቀጥ የቆሙ ራሳቸውን የቻሉ ምሰሶዎች አይታችሁ ታውቃላችሁ? አላውቅም፣ ምናልባት በካሜራ አሳያችሁ ይሆናል ከፍቼ። ምሰሶ ሆነው ግሪክ ላይ የምትመለከቷቸው አሉ አይደለ? የአፍሮዳይት የራሷ መቅደስ ነው። መቅደስ እሱ የት የሚገኘው? እዛ ማለት ነው። ስለዚህ በጣም በጣም ትመለክ የነበረበት ቦታ ነው አፍሮዳይቲ ማለት ነው። በብዙ ነገር መጥቀስ ይቻላል። እንግዲህ የዙስ ልጅ ነች እንደምታውቁት ማለት ነው። በመልክም በቢዩቲም በምንም ያስቀምጧል። የሴክስ የመዋለድ ከብዙ ነገሮች ይሄ ፈርቲሊቲ ነው የሚባለው በአማርኛ ምንድን ነው የሚሆነው? የመዋለድ እንዲህ ልተርጉም በኢየሱስ ስም። አማርኛ ባለጌ ነው። የዝሙት ጣዖት ነች እና አንዳንድ ሰዎች መዘሞት ሲፈልጉ እንደፈለጉ ማድረግ ሲፈልጉ ወይ ደግሞ ልጅ መውለድ ምናምን ሲፈልጉ ሳምቲንግ ላይ ዳት እንደዛ አይነት ነገር ከልጅ ጋር በተያያዘ ማለት ነው እሷን ነው የሚያመልኩት ማለት ነው። ፍላጎታቸው እንደዛው በነገራችን ላይ የዲዛይርም አምላክ ነች ወይ ደግሞ ጣዖት ነች ተብሎ የሚታሰበው። ምንም ነገር ዲዛይር ብታደርጉ ከስሜት ጋር በተያያዘ ነገር ለማን ነው ወርሺፕ የምታደርጉት? እሷ ጋር ሄዳችሁ ነው ወርሺፕ የምታደርጉት። ሀብታም መሆን ብትፈልጉ
እሷን ነው የምታመልኩት ማለት ነው። እሷን ነው ሄዳችሁ እንትን የምትሉት። ለሀብት ትፈልጋለች፣ ለመውለድ ትፈልጋለች። እንደዚህ አይነት ነገር ከሴክሹዋል በሆነ ነገሮች ጋር ከዝሙት ጋር ትገናኛለች። ኤቭሪቲንግ ጥሩት፣ የኃጢአትን ጥግ ጥሩት። ከዝሙት ጋር በተያያዘ ኤቭሪቲንግ እሷ ጋር ነው ያለው። በዋናነት የት ነው የሚገኘው? ግሪክ ማለት ነው። ልክ ሮማውም እንደዛ ማለት ነው። በዋናነት ይህ የሚመለክበት ቆሮንጦስ ከተማም አንደኛዋ ነች። የቆሮንጦስ ከተማ አንደኛዋ ነች። ቆጵሮስ፣ አቴንስ ሁሉም ላይ ትመለካለች። ግን ስፔሲፊካሊ በቆሮንጦስም ደግሞ ሰፍታ ትገኝ በሰፊው የምትመለክ የነበረች አፍሮዳይት ትባላለች። እሷ ያለችበት የዝሙት ወይም ደግሞ የጣዖት አምልኮ መቅደስ ከ1000 በላይ የሴት ምን አሉ? ካህናት አሉ። ካህናት በቅንፍ ዘማውያን ነው። ሃርሎት ሲተረጎም በአማርኛ እንዴት ነው የሚመጣው? ምን ብዬ ልተርጉመው? አፌ ላይ ከበደኝ። ሲጻፉልኝ ሃርሎ እንዴት አድርጌታ ፕሮስቲቱት ማለት ነው። እንደዛ የሚመስል ነገር። ይሄኛው ኦልሞስት ገንዘብ የለውም። ኦልሞስት ለጣዖት አምልኮ ነው እዛው አብረዋችሁ የሚዳሩት ማለት ነው። ለመዳራት ምናምን ነገር ካህናቶቹ እዛ ያሉት የሚገለሙት በግሩፕ ነው። 1000 በላይ ካህናት አሉ ማለት ኢማጅን፣ በነገራችን ላይ የሴት ማለት ነው። እነዚህ ሴቶች ለእኛ ለምሳሌ ካህናት ጋው ደሙን አዝንት ብለው ፈጥተው ያቀብሉናል ምናምን ሰምቲንግ ላይ እንደዛ አይደል? ለነዚህ ግን ጸሎቱ ተደርጎ መስዋዕት ቀርቦ ምናምን የአምልኮ ስርዓት አንዱ አካል ምንድነው? መዘሞት ነው። ይጠጣሉ፣ ይሰክራሉ፣ ይደንሳሉ። ከዛም ደግሞ በግሩፕ ይሄ እንግሊዝኛው ላይ ኦርጂ ሲሉታል፣ በግሩፕ ነው የሚተኙት። በግሩፕ ማለት ነው። መተኛት ስላችሁ ልቅ የሆነ ግብረ ስጋ ግንኙነት እዛው ይደረጋል ማለት ነው። ስለዚህ ጣዖቷም ይሄንን ነው የምትፈቅደው ማለት ነው። ልቅ የሆነውን ነገር ትፈቅዳለች። እንደውም ለዛ ነው የምትመለከው። በዛ ውስጥ ነው ተአምር ተደረጋለች የምታደርግላችሁ ተብሎ የሚታሰበው። ቅዱስ ጳውሎስ ለእነዚህ ማህበረሰቦች ነው እንግዲህ አሁን መልእክቱን የሚልከው ማለት ነው። መልእክቱን የሚልከው ለእነዚህ ነው። ባልና ሚስት ይለያውጣሉ። በጣም ይሄ በቃ ለየት ያለ እንትን ነው። ገንዘብ ችግር የለባቸው፣ ሀብታም ናቸው ብያቸዋለሁ። ስለዚህ ሀብት ሲሞላ ወይን እንደ ልብ ነው፣ ምግብ እንደ ልብ ነው ነው እንግዲህ ከዛ ደግሞ ነው ግልሙትናው ማለት ነው። ከዛ በነገራችን አለፍ ስትሉ ከተለያየ አካባቢ ነው የሚመጡት ብያችኋለሁ። የመርከብ ንግዱ አለ፣ በአርኪቴክቸሩ ጥሩ ናቸው፣ ብሮንዝ ይነግዳሉ፣ ኤቭሪቲንግ ብዙ ነገሮች ማለት ሸክላ ስራ ላይ ጎበዞች ናቸው። ነጋዴ ሲበዛ ባሪያም አለ። በደንብ ያዙልኝ። ባሪያዎች አሉ። ባሪያዎች በሰዓቱ ኦልሞስት ሲቲዝን ወይም ደግሞ ዜጋ ሲቆጠር ወንዱ ብቻ ማለት ነው። ኦልሞስት ባሪያው ግማሹ ነው የሚሆነው የማህበረሰቡ ግማሽ ጤነኛው ማለት ነው። ለምሳሌ ከሁለቱ አንዱ ወይም ደግሞ ከሶስቱ እንዴት አድርጌ ላንጠልጥላችሁ፣ 4 ሰው ቢኖር ወይ ደግሞ 4 ሰው ባሪያ ቢኖር ሁለቱ ናቸው ፍሪ። ስለዚህ 50% ይሆንና እንዴት አድርጌ ላንጠልጥላችሁ፣ 50% አይደለም ላይክ 4ቱ ሰው ባሪያ ነው፣ ሁለቱ ደግሞ ምንድነው ነፃ ነው ማለት ነው፣ ነፃ ሰው። ስለዚህ አብዛኛው የከተማው ክፍል ላይክ 100% ደብል ሆኖ 2 እጥፍ ሆኖ የምታገኙት ምንድነው ባሪያ ነው። ስለዚህ በባሪያና በገዢ መካከል ያለው ግንኙነት ሰፊ ነው ማለት ነው። ስለዚህ ቅዱስ ጳውሎስ መልእክትም ሲልክ ከበደል ጋር ከምን ጋር የተገናኘ ኦልሞስት ሆኖ ታገኙታላችሁ ማለት ነው። ኦልሞስት ከ600,000 ሰው በላይ የነበራት ከተማ ነች። 600,000 ሰው በደንብ ያዙልኝ። ከነዛ መካከል 400,000 ባሪያ ነው። ስለዚህ ለዚህ ማህበረሰብ አሁን ቅዱስ ጳውሎስ መልእክት ሊልክ ነው።
ቅዱስ ጳውሎስ መልእክት ሊክ ነው። ይህ ማህበረሰብ ነው በነገራችን ላይ የጳውሎስ የአጵሎስ የኬፋ የክርስቶስ ተብሎ የሚከፋፈለው የማይማ የጳውሎስ የአጵሎስ የኬፋ እየተባለ ማለት የክርስቶስ ነው የተባሉ ይከፋፈላል። መከፋፈል ከታች የምትመለከተው ፕሮቴስታንቲዝም የምትለው ማለት ነው። ቴንክ ዩ። አሁን እልም ያለ መረበሽ መከፋፈል ያለበት ምንድነው? ከተማና ቸርች ነው ማለት ነው። ቤቱ ይሄን ይመስላል። ሴክሹዋል እንደዚህ በዝሙት የዘቀጠ ከተማ ነው። የዘቀጠ ማለት ነው። ልጅ ከአባቱ ሚስት ጋር ይተኛል፣ ይቀያየራሉ። በዛ ልክ ነው። በነገራችን ላይ ልጅ ከአባቱ ሚስት ጋር ይገናኛል። ሾኪንግ ነው አይደለ? ሜቢ አሁን በእንደዚህ አይነት ዘመን አለ ልጅ የአባቱን ሚስት ሲገናኝ ሲላችሁ ተጨባብጠው ምናምን አይደለም፣ ለዝሙት ማለት ነው። እናቴ ልጇን ጓደኛ ምናምን እንዲህ አለ የለም። በዚህ ልክ ከፍም ሲል ወደ ታው እንትን ሄዳል፣ ኢንሰስት ሄዳል። በነገራችን ላይ እነዚህ በይፋ ነው። ይሄ ጣዖት አምልኮ ቤቶች አሏቸው፣ መቅደሶች አሏቸው። በመቅደሶቻቸው ነው ባይዘይ ምንም አይነት ገደብ የለውም። ገደብ የለውም። የምን ገደብ? ወፍ ገደብ። በዚህ መካከል ባሪያው ይጨቆናል። በደንብ ያዙልኝ። ገዢዎች በጣም ጨቋኝ ናቸው። መስዋዕት አቅርበው ይበላሉ፣ እዛው የተረፈውን ይደፋሉ፣ እዛው ይጋደማሉ። እዛው ማለት ነው እዛው። ከዛ ደግሞ ምናልባት በሰዓቱ ትንሣኤ ሙታንም የለም ብለው የሚያምኑ ደግሞ ማህበረሰብ ያለበት ነው። እንዴት የሞተ ሰው ይነሳል? የሞተ እንዴት ይነሳል? የቆሮንቶስ ሰዎች እንዲህ ነው የሚያምኑት። አብዛኛውን ነገር የሚያምኑት ምድራዊ ነገር ነው፣ ስጋዊ ነገር ነው። ስለዚህ ሞተን አንነሳም ብለው የሚል ሀሳብ ነው ያላቸው። ስለዚህ ኖረን እንሞታለን፣ ምን ችግር የለው፣ በደንብ ተዝናና። ሴክሱንም ነው የምፈልገው፣ አዎ። መዘሞት ነው የምፈልገው፣ ዘሙት። መብላት ነው የምፈልገው፣ ብላ። መጠጣት ነው የምፈልገው፣ ጠጣ። ልቅ ማለት ነው። ምክንያቱ ይሄ ነው። ትንሣኤ ሙታን አለ ብለው አያምኑም ነበር። ግልጽ ነው። ትንሣኤ ሙታን አያምኑም። ስለዚህ ትንሣኤ ሙታን የለም ብሎ የሚያምን ሰው ደግሞ ምንም ነገር አያግደውም ማለት ነው። ምንም ሰው ሞቼ እንዲሆናለሁ ብሎ ካልፈራ በምን ይያዛል? ጋይስ ትንሣኤ ባይኖር እንዴት ነበራችሁ? ፍራቻ ሰው እንደው ትንሽም ቢሆን ይፈራ ነበር። በቃ ሞታችሁ በዛው ቀራችሁ። በስብሶ መቅረት በስብሶ መቅረት የለም። ቅዱስ ጳውሎስ ይህን መልእክት የጻፈለትን ቅዱስ ዮሐንስ አፈወርቅ በነገራችን ላይ ሰፋ ያለ ኮመንተሪ ሰጥቶበታል፣ ማብራሪያ። እና የቆሮንቶስ ሰዎች የሚገልጻቸው እንዴት መሰላችሁ? በልተው ጠግበው ብዙ ነገር ከመሄዳቸው የተነሳ መመራመር ጀምረዋል። ብዙ ቃላቶችን ምናምን እየሰሙ ብዙ ፈላስፋዎችን የምታገኙበት ከተማ ነው። ባይዜ ተፈላሳፊዎች ምድራዊ ነገር ነው የሚፈላሰፉት። እንዲህ ቢሆን እንዲህ ቢወጣ እንዲህ ቢደረግ እንደዚህ እንዲህ ኤቭሪቲንግ ይፈላሰፋሉ። ስለሚያምልኩት አምላክ ግን ጥያቄም የላቸውም። ስለዚህ የአንደኛ ቆሮንቶስን ቅዱስ ጳውሎስ ገና በመጀመሪያ ብሎ ሲጀምር ማለት ነው የሚጀምረው
ስለ ክርስቶስ መሰቀል ስለ ዊዝደም ኦፍ ጋድ ብሎ ነው የሚጀምረው። በነገራችን ለእግዚአብሔር ጥበብ ቃል በቃል ላንብብላችሁ አንደኛ ቆሮንቶስም ማለት ነው። እነሱ ሊገባቸው የሚችል መንገድ አንደኛ አምላክ እንዳለ ያምኑ፣ ወይም ደግሞ ትንሣኤ ሙታን በኋላ የሚገዛ አምላክ። ከዛ ደግሞ እሱ ጥበበኛ እንደሆነ ያምኑ። ከዛ ደግሞ መጥቶ ተሰቅሎልኛል የሚለውን ነገር አያውቁም። ተሰቅሎ ሞቶ ተነስቷል የሚለውን ማለት ነው። ስለዚህ ለዛ እንዲሆነው ቅዱስ ጳውሎስ ማለት ነው እንዲህ ይጀምራል። ገና ምዕራፍ 1 ላይ ማለት ነው ቁጥር 23 ላይ ከላይ ጥበበኛ የት አለ? ጻፊስ የት አለ? የዚህች ዓለም መርማሪስ የት አለ? እያለ ይጠይቃቸው ይመጣና በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች እያለ ያመጣል። በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ ብሎ እነሱን ይጠቁማቸዋል ማለት ነው። ጥበብን እንደሚፈልጉ ተመራማሪ ናቸዋ፣ ይፈላሰፋሉ ምናምን። ከዛ ግን ምን አላቸዋል? ቁጥር 23 ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው ብሎ ይጀምራል ማለት ነው። ለተጠሩት ግን አይሁድ ቢሆን የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ብሎ ጥበብ የተባለው የእግዚአብሔር ጥበብ። እነሱም ሶፊያ በነገራችን ላይ በዛ ስለሚያምኑ ነው። በኋላ ያሳያቸዋል። ጥበብን ስለሚያመልኩ ስለነበር ነው። ግን ማቴሪያሊስቲክ ናቸው። ወደ እሷ እንድንመለስ ዘንድ ምድራዊው ነገር ብዙ የማያስፈልግም ከሚሉት መካከል ስለነበሩ አይ ክርስቶስ ነው ጥበብ ብሎ ይሞግታቸዋል ማለት ነው። በዚህ በመጽሐፉ ክርስቶስ ነው ጥበብ። ግልጽ ነው። ስለዚህ እናንተ ግልጽ ነው አትሉም፣ እኔ ግልጽ ናቸው የምላቸው። ቁጥር 27 እና 29 ላይ ያለውን ላንብብላችሁ እዚሁ እስከ 28 ማለት ነው። 27 ላይ ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለም ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር የእግዚአብሔር ዓለም ድካም መረጠ። የእግዚአብሔር የሚሆነውን ነገር እንዲያጠፋ የዓለም ምናምንቴ ነገር የተናቀውንም ነገር ያልሆነውም ነገር መረጠ። ስጋንም የለበሰው ሁሉ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይህም ዘንድ ከእግዚአብሔር ዘንድ ጥበብንና ጽድቅን ቅድስናንን ቤዛነትንና በተደረገ በኢየሱስ ክርስቶስ የሆነችውን ከእርሱ ነው ብሎ ስለ ኢየሱስ ክርስቶስ ጥበብ የተባለውን ሊያመጣላችኋል ማለት ነው። መመካክ አለብን በማ በክርስቶስ ብሎ ያመጣላችኋል ማለት ነው። ሶ ስፔሲፊካሊ እንዲህ ለሚመራመሩት ነው የመጣው። ስለዚህ የእናንተ ምንድን ነው ይላችኋል? ሞኝነት ነው እያለ ቅዱስ ጳውሎስ ሞኝነታቸውን ነው የሚያሳያቸው። ሞኞች መሆናቸውን ምድራዊ በሆነ በሚያልፍ ነገር ለቆሮንቶስ ሰዎች ቅዱስ ጳውሎስ ዓላማው ሁሉ ምንድነው? ሞኝነታቸውን ማሳየት፣ የክርስቶስን ሳይን መግለጥ፣ ከጣዖት አምልኮ ወጥተው በጣም ከረከሰ ነገር ወጥተው ወደ እግዚአብሔር ማምለክ እንዲመጡ፣ ባሪያ ማሰቃየት ላይ ያለው እሱን እንትን እንዲተው። ስለዚህ ቲሙ በሙሉ ይሄ ነው የመጽሐፉ ቲም። የመጽሐፉ ቲም እንደዛ ነው። እዚህ ነው ጋይስ። ነገር ግን ይመካ በእግዚአብሔር ይመካ የተባለው ክፍል በነገራችን ላይ ኤርሚያስ ላይ ያለ ክፍል ነው። ኤርሚያስ ምዕራፍ 9 ላይ ያለ ክፍል ነው። ቁጥር 24 ላይ እሱን ነው ጠቅሶ የሚያልፍላቸው አይሁዳውያንም ስለነበሩ። ኮንቴክስቱን መረዳት ጥሩ ነው አይደለ? ኮንቴክስቱን መረዳት ጥሩ ነው። አሁን እነሱ የነበሩበትን ቦታ ከተረዳን ብዙ ነገር ለመነዋየት ቀላል ነው አይደለ? መጽሐፉን ስናጠና ምናምን አይደለ?
ነው መሰለኝ። እናንተ ዝም ስለምትሉ እኔ ልቀጥል በሚገባ። አሁን ክፍፍሉን እንደምታዩት እዚህ ምዕራፍ 3 ላይ ስትሄዱ አንደኛ ቆሮንቶስ ምዕራፍ 3 ላይ ማለት ነው ክፍፍሉን በደንብ ትመለከቱታላችሁ። እሱን ሊጠግን ነው ቅዱስ ጳውሎስ የሚመጣው ሲጀምር ማለት ነው። በቆሮንቶስ ቤተክርስቲያን ውስጥ የተከሰተው መለያየት ብሎ ነው የሚጀምረው አይደለ? እኔም ወንድሞች ሆይ እያለ የስጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ ይላል። በክርስቶስም ምን ሕፃናት ገና አዲስ አማኝ ናቸው። አዲስ አማኝ ናቸው። እድሜያቸው ሕፃን አይደለም። በክርስቶስ ሕፃን ናችሁ ብሎ ሲያስቀምጥ እድሜ 5 ዓመት 4 ዓመት ምናምን ሆኖ ነው እንደ ጋይስ በክርስቶስም ሕፃን ወይም ደግሞ በክርስቶስም ሕፃናት እንደመሆናችሁ ሲል ስንት ዓመታቸው ነው? እንደዛ አይደለም አይደለ? እንደዛ አይደለም። ገና በክርስቶስ ገና አዲስ አማኝ ናቸው። ስለዚህ ወተት ገና የሚጋቱት ናቸው ማለት ነው። ገና ወተት የሚጋቱ ናቸው። ገና ወተት እንደሚጋት ገና ሕፃን ልክ እንደዛ ብሎ ያስቀምጣቸዋል እንጂ መንፈሳውያን እንደመሆናችሁ ምንድነው ልናገራችሁ አልቻልኩም ብሎ ያስቀምጣል። ገና እናንተን እንደጠነከሩ ክርስቲያኖች ሁሉ አልናገራችሁም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋቷችሁ እያለ የድሮን ያስቀምጥላችኋል። ወተት ነበር የተሰጣቸው ግን አስቸገሩ። ስለዚህ ወደ ዋናው ሊመጣላቸው ነው። ስጋና አጥንት ወደ ስጋውም ናችሁና እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባቸው ስጋውንም መሆናችሁ ስጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን? እያለ ቅዱስ ጳውሎስ ወቀሳ ይጀምራል። ይሄ ምን አይነት ወቀሳ ነው ከተባለ ቁጥር 5 እና 6 ላይ በደንብ ነው የሚያመጣው። እኔ ተከልሁ አጵሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር ብሎ ነው የሚያመጣላቸው። ከላይ እነሱ ቀድሞውኑ ምን ስላደረጉ ስለተከፋፈሉ ማለት ነው። ስለዚህ ልክ ቤተክርስቲያንን እንደ እንትን ቁጠሯት፣ እንደ ቤት ማለት ነው። በህንፃ ቤተክርስቲያን አይነት ነገር ነው እየመሰረ የሚመጣው። ቅዱስ ጳውሎስ ምን ያደርጋል? ተክሎ ሄደ ማለት ነው። ዋናውን ሐሳብ ስለ ክርስቶስ ቅድም በወተት መስሎ ያስቀመጠውን ክፍል ሄደ ቀለል አድርጎት በሚገባቸው መንገድ አስተምሯቸው መግቧቸው ሄደ ማለት ነው። ሁሉን ነገር ሰርቶ ማን እንዲያጠጣ ማን እንዲኮተኩት አጵሎስ አይደለም? አጵሎስ ያሳድግ ግድ ነበር ግን ሆኗል ወይ ነው ጥያቄው። እኔ ተከሉ አጵሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር ብሎ ካስቀመጠ በኋላ ቁጥር 9 ላይ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና ብሎ ያስቀምጥላቸዋል። ግን አሁን የምንሰራ እነሱ የእግዚአብሔር ሕንፃ ናቸው፣ የሚሰሩ ናቸው። በእግዚአብሔር በየትኛው ላይ? በክርስቶስ ላይ። የማዕዘን ድንጋዩ ክርስቶስ ነው አይደለ? በእርሱ ላይ ነው የሚሰሩት። ልክ በህንፃም ደግሞ ያመጣዋል። ይላችሁ ቁጥር 11 ላይ ከተመሰረተበትም በቀር ማንም ሌላ መሰረት ሊመሰረት አይችልምና እርሱም ኢየሱስ ክርስቶስ ነው መሰረቱ እሱ ነው ያለና ፋውንዴሽኑን ክርስቶስን ያመጣል ማለት ነው። እዛ በቃ መገሰጫውን ቁጥር 20 ጀምሮ ምናምን ብትመልኩ የመጨረሻው ክፍል ያስቀምጣል። የዚችም ዓለም ጥበብ በእግዚአብሔር ፊት ሞኝነት ነውና እያለ እርሱ ጥበበኞችን በተንኮላቸው የሚይዝ ደግሞም ጌታ በጥበበኞቹን ሐሳብ ከንቱ እንደሆነ ያውቃል ተብሎ ተጽፏልና፣ ስለዚህ ማንም በሰው አይመካ፣ ነገር ሁሉ የእናንተ ነውና። ጳውሎስም ቢሆን አጵሎስም ቢሆን ኬፋም ቢሆን ዓለምም ቢሆን ሕይወትም ቢሆን ሞትም ቢሆን ያለውም ቢሆን የሚመጣውም ቢሆን ሁሉ የእናንተ ነው። እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው ብሎ አመጣ። አሁን ሁሉ ነገር መኖርም አለመኖርም ሕይወትም ሞትም በሙሉ ሄደና ለክርስቶስ ሰጣቸው። ከክርስቶስ ጋር በኋላ እንደሚነሱ ስለሚያውቅ ከክርስቶስ ጋር ዘላለማዊ ሕይወት እንደሚያገኙ ማለት ነው። ግን ቀድሞ ጥበበኛ የሚባለውን ነገር የፍልስፍና የሚባላቸው መጥቶባቸው ነው የሚሄደው። መጥቶባቸው ይሄዳል። ትንሽ ሂንት እያገኘን ነው።
ቆሮንቶስን እያያችኋትም ትንሽ ግርግሩ ከማጥናታችን በፊት እሺ ግርግሩን ካየን የቆሮንቶስ ሰዎች በሙሉ እንብላ፣ እንጠጣ፣ እንጨፍር፣ እንዳራ ይኑ የነበሩትን በሙሉ ወደ ምናውን ቅዱስ ጳውሎስ መልእክቱን ጽፎ ለመሳብ የሚፈልግ እንዳራው ህጋዊ ወደሆነ ጋብቻ አይደለ? ፍትወት የሚባለው በሙሉ እንትን እንዴ ወደ ትክክለኛው አንዲቱን ያግባ እያለ የሚያመጣው ማለት ነው። መጠጥ መስከር ምናምን እሱንም እንደዛው አንድ ሰው የዝሙት ክምር ሳይሆን ወይም ደግሞ የኃጢአት ክምር ሳይሆን የምንድነው መሆን ያለበት? የጽድቅ የፍሬ ነገር አይደለ? መቅደስ እንዲሆኑ ነው የሚያዘጋጃቸው። ለእግዚአብሔር የተለዩ መቅደሶች እንዲሆኑ ለሱ ነው የሚያዘጋጃቸው። ለዛም ነው ምዕራፍ 3 ላይ እንዲህ ካለ በኋላ ማለት ነው ምዕራፍ 5 ላይ ጠቅለል አድርጎ መሐላ ላይ ያስቀምጣል። ቁጥር 6 እና ቁጥር 7 ላይ ምዕራፍ 5 ላይ መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለስጋው ጥፋት ለሰይጣን እንዲሰጥ ፍርዴ ነው። መመካታችሁ መልካም አይደለም። ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን ብሎ ያስቀምጣል። መንፈሱ በጌታ በኢየሱስ ቀን ትድን ዘንድ ነው። ትድን ዘንድ ይቺ የጌታ ቀን የትኛዋ ቀን ነች? ትንሣኤ ነው አይደለ? የጌታ ቀን የጌታ ቀን የትንሣኤ ቀን አይደለም ጋይስ? የትንሣኤ ቀን ነው፣ ሙታን የሚነሱበት ማለት ነው። ስለዚህ የቆሮንቶስ ሰዎች ቅድም ምን ብያችኋለሁ? ሙታን ይነሳሉ ብለው አያምኑ። እሱ ላይ ክርክር አለባቸው፣ ጥርጣሬ አለባቸው። ስለዚህ ሞተን እንቀራለን የሚሉትን አይ ቀድሞ ምዕራፍ 3 ላይ ነግሯቸዋል። አይ ምንም አያረግም፣ በክርስቶስ ሁላችሁም ጥበብ የሚባለውን በሙሉ ሁሉ ተውት፣ ምድራዊ ጥበብ ክርስቶስን ያዙ እያለ ከተነገረ በኋላ አሁን ደግሞ ክርስቶስን መያዛቸው ደግሞ መቼ እንዲመጣ በኢየሱስ ክርስቶስ ቀን ይቺ በጌታ ቀን የተባለችዋል ዘንድ ትድኑን ዘንድ ነው የሚለው፣ ትድን ዘንድ። ስለዚህ መዳን አለው ማለት ነው። መኖር ይፈልጋሉ። መኖር የሚፈልግ ደግሞ ሰው ምንድነው ማድረግ ያለበት ይላል? ለስጋው ጥፋት ለሰይጣን እንዲሰጥ ፍርዴ ነው አለ። ምን ያለው መመካታችሁ መልካም አይደለም። ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምኑ ብሎ እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ታርዷልና። ስለዚህ በቅንነትና በእውነት ቂጣ በዓልን እናደርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾን አይደለም፣ ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፉላችሁ እያለ ከታች ያብራራል ማለት ነው። አሁን መገሰጽ ይጀምራል። መንፈሳዊ እንዲሆኑ መተው ያለባቸውን ነገር ያመጣል። በጌታ ቀን ምን እንዲሆኑ ይድኑ ዘንድ። ስለዚህ የኃጢአት ክምር ያለበት ሰው ከመሆን የሰይጣን ቤተ መቅደስ ከመሆን ወደ ምን ወደ ጌታ ቤተ መቅደስነት ፋሲካችን ክርስቶስ ታርዷልና ነው የሚለው። አዲሱን ሊጥ ትሆኑ ዘንድ አይደለም። ምናልባት አንዳንድ ሰው ግራ ሊገባው ይችላል። አዲሱ ሊጥ ምንድን ነው የተባለው? ሊጥ ትሆኑ ዘንድ አይደለም። ምናልባት አንዳንድ ሰው ግራ ሊገባው ይችላል። አዲሱ ሊጥ ምንድን ነው የተባለው? በደንብ ያዙልኝ እሺ። እንግዲህ ያለ እርሾ እንዳላችሁ አለ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ። ምን ማለት ነው? መጽሐፍ ቅዱስ ጥራት ላይ ስትገቡ አሁን ስለ እርሾና ስለ ቡኮ እማቅ ከሆነ ይቸገራል አይደል? አሁን እዚህ ጋር ወሳኝ ሆኖ ታገኙታላችሁ ወንዶች። አይ እሷ እንደ ፍጥር ጥሩት አድርገው ባለቤቴ እኔ ዳቦ ብቻ
ተጋግሮ ሲመጣ መብላት ነው የምትል ወንድ ካለ መጽሐፍ ቅዱስ ስታነብ በኋላ ገደል ነው የምትገባው። ያው መጽሐፍ ቅዱስም ቢሆን በሊጥና በእርሾ መስሎ አለ ማለት ነው። ስለዚህ አሁን ስፔሲፊካሊ ይሄን ክፍል ስታነቡ እርሾ ምንድነው? ሊጥስ ምንድነው? ቡኮ ማወቅ የለባችሁ? አለባችሁ። ወቁ፣ ጠንቅቁ። መጽሐፍ ቅዱስን ለመረዳት አንብቦ አንዳንድ ሐሳቦችን ማግኘት ብቻ ሳይሆን እንዲህ አሁን ስለ ቡኮ ልታውቅ ይገባል፣ ስለ ህንፃ ልታውቅ ይገባል። ለዛም ነው ቅድም ጳውሎስንና አጵሎስን በምድር የሚያመጣቸው በግንባታ አይደለም በሚሰራ ቤት አንደኛ ቆሮንቶስ ምዕራፍ 3 ላይ አናጺ ካልሆንክ አታውቀውም። እንዴት ነው መጀመሪያ? አንዳንድ ሰው ከጣሪያ የሚጀምር ይኖራል። በነገራችን ላይ ቤት እንዴት ነው የሚሰራው ቢባል ከጣሪያ የሚጀምራል። መጀመሪያ ጣሪያውን አስተካክላለሁ ዝናብ እንዳይገባ፣ ከዛ ምናልባት መሬቱ እንዳይጨቀይ ወለሉ በደንብ ይሰራል። ከዛ በኋላ መጨረሻ ላይ ማገሩ ምናምን የሚል ይኖራል። ከዛ ማገር ደግሞ ቋሚዎቹን ለመትከል የሚፈልግ አንዳንድ ሰው በጭንቅላቱ ነው የምላችሁ። አይጠፋም 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 አለስ ይሄ ሰውዬ ቅዱስ ላሊበላን እስካለው ድረስ አይመጣውም። ቅዱስ ላሊበላን ከሆነና ጌታ ኢየሱስ ክርስቶስን ከያዘ ከጣሪያ ሊጀምር ይችላል። አዎ ከጣሪያ ሊጀምር ይችላል። ግን እሱ ክርስቶስን ሊያዘው ነው። ኤኒያው ግን እዚህ ምን ይላቸዋል? ሁሉም የተገዙ መሆናቸውን ያስቀምጣል። ዝም ብለው የየራሳቸው ባዲ የሆነ ይሄ ራሳቸውን ሊብሬት የሚያደርጉበት መንፈስ በጣም ተጽዕኖ ስለሚያደርግባቸው ከዛ ለመውጣት ሁሉ ጊዜ ስለሚሞክሩ ነው። እንደዛ ሳይሆን እናንተ በክርስቶስ ተገዝታችኋል። ምዕራፍ 6 ላይ ብትመለከቱ ይነግራቸዋል። በጌታ ቀን የሚነሱት እነማን ናቸው ጋይስ? በጌታ ቀን የሚነሱት እነማን ናቸው? ከእርሱ ጋር የሚተባበሩ በልጅነት አንድ የሆኑ አይደለም፣ ከእርሱ ጋር የተጋጠሙ አንድ ብልት ይሆን ነው። ከጌታ ጋር የሚተባበር ግን አንድ መንፈስ ነው ብሎ ይነግራቸዋል። ይላችሁ ምዕራፍ 6 ላይ ከጌታ ጋር ምን ሆኑ? ተባበሩ። ከጌታ ጋር ተባበሩ፣ ከክርስቶስ ጋር ተባበሩ። ምን እንዲሆኑ? አንድ መንፈስ እንዲሆኑ። ከላይ ቀድሞ ምዕራፍ 6 ላይ እንደሚላችሁ ታውቃላችሁ። ከጋለሞታ ጋር የሚተባበር አንድ ስጋ እንዲሆናት አታውቁምን? ሁለቱ አንድ ስጋ ይሆናሉ ተብሏልና። ስለዚህ ከጋለሞታ ጋር የሚሆን ድምሩ ከማን ነው? ከጋለሞታ አይቱ አይደል? ከላይ ጀምሮ እንዳለ የሚገርም መገሰጽ ነው የሚያስቀምጠው። ለምን ቅድም ብለናል። የቆሮንቶስ ሰዎች ግልሙትና ላይ በጣም ጸድዬ ስለነበሩ ማለት ነው። በደንብ ስራውን ስለሚሰሩ በሄደበት ሁሉ እየገሰጸ ነው የሚያልፈው። ግልጽ ነው አይደለ? ስለዚህ ቁጥር 17 ላይ ከጌታ ጋር የሚተባበር ግን አንድ መንፈስ ነው ካለ በኋላ ኦኬ እሺ፣ አንድ መንፈስ ነው፣ ምን እናድርግ? ከዝሙት ሽሹ ይላል ቅዱስ ጳውሎስ። ከዝሙት ሽሹ። ሰው የሚያደርገውን ኃጢአት ሁሉ ከስጋ ውጭ ነው። ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል። በገዛ ስጋው ላይ፣ በሌላ ላይ አይደለም፣ በገዛ ስጋው ላይ።
ታዲያ ይሄ ምንድነው? መንፈስ ቅዱስ እንዲያድርባቸው ከጌታ ጋር አንድ መንፈስ እንዲሆኑ ይከለክላቸዋል? ያው ለምን? እነሱ መንፈስ ቅዱስ ናቸው፣ መቀደስ አለባቸው። ቁጥር 20 እና 19 ላይ ምን እንደሚል ተመልከቱ። ወይም ስጋችሁ ከእግዚአብሔር የተቀበላችሁትም በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም? ምን ብሎ የሚያስቀምጠው? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ። በምን ተገዝታችኋል? በዋጋ። ስለዚህ በስጋችሁ እግዚአብሔርን አክብሩት። ምንድናችሁና? የመንፈስ ቅዱስ ቤተ መቅደስ። አንድ ክርስቲያን ባይዘ በደንብ ያዙልኝ። ምንድን ነው መቅደስ ነው የሚባለው? በዚህ የመንፈስ ቅዱስ ቤተ መቅደስ። ስለዚህ ኃጢአት ካደረበት ከጋለሞታይቱ ጋር ተደምሮ አንድ የሆነውን ሰውነት ወደ ምን ይቀይረዋል ማለት ነው? ወደ መንፈስ ቅዱስ ምንድነው? መቅደስ አይደለም። ስለዚህ ሐሳቡ እንደተረዱት ብቻ ነው ቢያስቀምጠው። ሐሳቡ ቀድሞ ምዕራፍ 5 ላይ ማስቀምጦላችኋል። በነገራችን ላይ ምዕራፍ 5 ላይ ወደኋላ መለስ ብላችሁ ብትመለከቱ ይህንኑ ሐሳብ አስቀምጧል። ቅድማውን ያነበብለው ማለት ነው 5:5 መንፈሱ በጌታ በኢየሱስ ክርስቶስ ትድን ዘንድ ያለው ማለት ነው። እዚህ ላይ መልሶ ድጋሚ ይመጣላቸው እሱን ነው። ይሄኛው የትኛው ነው? ከሶስቱ ፓርቶች ቅድም የቆሮንቶስ ሰዎች ከነበረባቸው ችግር መካከል ሁለተኛው ነው አይደለም? ከ1000 በላይ የሴት ካህናት ወይም ደግሞ ጣዖት ምንድን ነው የሚባለው መስዋዕትን የሚያቀርቡ ራሳቸውም ልክ ደግሞ እንደ መስዋዕት ሆኖ ደግሞ መታረድ ምናምን ሳይሆን ራሳቸውን ለወርሺፕ ለሚያደርጉ ሊያመልኩ ለሚመጡ ራሳቸውን የሚሰጡ ጋለሞታ ካህናት ማለት ነው። እነሱን ሁሉ እየገሰጸ ነው ቅዱስ ጳውሎስ። ስለዚህ ምን ማለት አለበት አንድ ሰው? ስለዚህ ምን ማለት አለበት አንድ ሰው? በክርስቶስ አንድ መንፈስ ያለውን አስታውሱ። አንድ መንፈስ። ስለዚህ ሁሉም አንድ መንፈስ ከሆኑ ሁሉም የጌታ መንፈስ ቅዱስ ጌታ ካለባቸው መንፈስ ቅዱስ ካደረባቸው የእሱ መቅደስ ከሆኑ አንዱ ከታመመ ሁሉም ይታመማል አይደለ? ሁሉም ይታመማል። እንዲያውም ምን ያደርጋል መሰላችሁ? ምዕራፍ 12 ላይ እንሂድና ሃይላይት አይደለም እናየው የቆሮንቶስ መልእክትን አካባቢው ላይ በነገራችን ከመግቢያው ካስቀመጥነው አንጻር እንየው። ከቁጥር 18 ጀምሮ ልጀምርላችሁ። ስፔሲፊክሊ አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸው በአካል አድርጓል ብሎ ያስቀምጣል። ምን እንደወደደ እግዚአብሔር አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸው በአካል አድርጓል። ሁሉንም ያበጀ ሁሉንም ያስተካከለ ማን ነው? በዚህ አካል በዚህ ብልት ኃጢአትን የምንሰራበት መልካም ጽድቅ የምንሰራበት እኛ ነን። እግዚአብሔር ግን ምንድን ያደረገው? እንደወደደ ብልቶችን እያንዳንዳቸውን በአካል አድርጓል። ሙሉ ሰርቶናል ማለት ነው። ያን ሲያደርግ ሁል ጊዜ በደንብ ያዙ። እግዚአብሔር ለኛ መልካምን አስቦ ነው ወይስ እንደው ክፋት? የኃጢአት ዕቃ የዝሙት ዕቃ እንድንሆን ነው ወይንስ የጽድቅ የራሱ የእሱ መጠቀሚያ የእሱ መሳሪያ እንድንሆን ነው የሚፈልግ? ዋናው ዓላማው ማለት ነው። መልካም እንድንሆን ነው። መልካም። ስለዚህ
ሁሉም ሰውነት እጅም እግርም ተባብሮ መልካም ነገር መስራት አለበት፣ ጌታውን ማምለክ አለበት። የቆሮንቶስ ሰዎች ሰውነታቸውን በደንብ እንትን አይሉትም ነበር፣ ይዛሙቱበት ነበር። እንደ አንድ ደግሞ ሲመጡ ቅድም እንደ አንድ ሲመጡ ሁሉም አንድ መንፈስ ናቸው ተብሏል አይደለ? አንድ አካል ሆነዋል በክርስቶስ። ስለዚህ እኔ፣ አንተ፣ አንቺ የቆሮንቶስ ሰዎች በሙሉ ሲተያዩ እንደተለያየ አካል ነበር የሚተያዩት፣ እንደተለያየ አካል። እግዚአብሔር ግን እንደወደደ ብልቶችን እያንዳንዳቸውን በአካል አድርጓል ሲል ይሄኛው አካል ምንድን ነው? መንፈሳዊ የሆነው አካል ነው። አንድ የሆንበት ቁጥር 21 ላይ በነገራችን ላይ ስለምን እንደሚያወራ ጠቆም ያደርግናል። ዓይን እጅን አታስፈልገኝም ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልጉኝም ሊላቸው አይቻልም የሚልና ያስቀምጣል። እያንዳንዱ አካላት ወይም ደግሞ ብልቶች አንድ አካል ሆነዋል አይደለ? የአንድ አካል እግዚአብሔር በወደደ መንገድ ያስቀመጣቸው ናቸው። ነገር ግን አታስፈልግም ተብለው እርስ በራስ መቃወም አይችሉም። እያንዳንዱ አካላት ተቃውሞ የለም። ሁሉም በህብረት ይሰራሉ። ሁሉም በህብረት በጋራ አንድ ላይ ምን ያደርጋሉ? ይዘልቃሉ። ክርስቲያኖችም መዳን ስንፈልግ በግል ይባላል እንዴ? የግል ድህነት አለን ወይም ደግሞ የግሩፕ? ቅድም አይተናል። እኔ አጵሎስ ነኝ፣ እኔ ኬፋ ነኝ ተብሎ ተከፋፈሉ። አንድ በክርስቶስ የሆኑ ክርስቲያኖች በብዙ ግሩፕ ተቧደኑ። ስለዚህ ዓይን እጅን አታስፈልገኝም ብሎ ሲያስቀምጥ ዓይን የተባለ ማን ነው? እጅ የተባለ ማን ነው? የቆሮንቶስ ቤተክርስቲያን ላይ ያሉ ክፍፍሎቹ ነው እያነሳ ያለው አይደለ? ወይም ራስ ደግሞ እግሮችን አታስፈልገኝም ሊላቸው አይችልም ብሎ ሲያስቀምጥ እርስ በራስ ያለውን ክፍፍል ነው። እሺ ክርስቲያን ወንድም ነው ህብረቶች አያስፈልግ አይባልም፣ ያስፈልጋል። ነገር ግን ደካማ የሚመስል የአካል ብልቶች ይልቁንም የሚያስፈልጉ ናቸው ብሎ ደግሞ ያስቀምጣል። የሚያስፈልጉ ናቸው። እዚህ ክርስቲያን ሆኖ የሚናቅ ብልት ሆኖ በደንብ ከጌታ ጋር አንድ የሆነ አካል ማለት ነው የሚናቅ የለም። ለምን ቀድሞ ቁጥር 12 ላይ ባይዘይ ስለምን እንደሚያወራ ምናልባት ግራ እንትን ካላችሁ አካልም አንድ እንደሆነ ብዙም ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆነ ወይም ደግሞ እንደሆኑ ክርስቶስ ደግሞ እንዲሁ ነው ብሎ ነው የሚያስቀምጠው። ሁላችንም በማን አንድ ሆነናል? በክርስቶስ። ልክ በአካላት ልክ እንደዛ ማለት ነው። ምሳሌ እየሰጠ ሄዳል ማለት ነው። እና አሁን ደካማውን ከመደገፍ አንጻር ቁጥር 22 ላይ ይህንን የሚፈልግ ወይም ደግሞ የአካል ብልቶች ይልቁን የሚያስፈልጉ ናቸው ሁሉ ያስቀምጣል አይደለ? ቁጥር 24 እና 25 ስታዩት ማለት ነው ክብር ያላቸው ብልቶቻችሁን ግን ይህ አያስፈልጋቸውም፣ ነገር ግን ብልቶች እርስ በርሳቸው በትክክል ይስተሳሰቡ ዘንድ እንጂ በአካል ለመለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው ብሎ ያስቀምጣል። ስፔሲፊካሊ ይህን ስትመለከቱ እያወራ ያለው ስለ ሰው እንደው ልብ የሚባል ስለ ኩላሊት፣ እጅ፣ የምርም ጥፍር ስለሚባል አካል ነገር ነው እያወራ ያለው ወይንስ ስለምንድን ነው? ክብር ያላቸው ብልቶቻችን ይላል፣ ግን ይህ አያስፈልጋቸውም አለ። ተመልከቱ ሁላችሁ እያጠራው ሲሄድ ክብር ያላቸው ብልቶቻችን ይላል፣ ይህ ግን አያስፈልጋቸውም። ኦኬ፣ ነገር ግን ብልቶች ይላል፣ ነገር ግን ምን አመጣው? እርስ በርሳቸው በትክክል የተሳሰቡ ዘንድ ይላል። ብልቶች የተሳሰቡ ዘንድ እንዴ ምን እያለ ነው? በአካል መለያየት እንዳይሆን ይላል ለጎደለው ብልት የሚበልጥ ክብር እየሰጡ ይላል። አካላት ከአካላት እጅና ዓይን ምናምን ክብር ይሰጣጣሉ እንዴ? እንደዚህ አሁን በሚለው ደረጃ እያወራ ያለው ስለማን እንደሆነ ይታወቃል። ስለ ክርስቲያኖች ነው አይደለም? እግዚአብሔር አካልን አገጣጠመው ብሎ ነው የሚያስቀምጠው። ስለዚህ ነቃ ልንል ያስፈልጋል ማለት ነው። ስለዚህ ለአንድነት ግድ ነው። አንድም ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልትን ቢከበር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል ብሎ
በክርስቲያኖች መካከል ያለ እኛ ብልቶች የተባለን አንድ እንኳን ሰው ሰፈር ቢያደርግ አንድ አካል እንኳን ቢቸገር ሙሉ ሰውነቷ እንደሚበጠበጥ ጤና እንደሚያጣ አስቀምጦ ያልፋል ማለት ነው። ቅዱስ ጳውሎስ መከፋፈሉ እንዲቀር አንድነትን እየሰበከ እየሄደ ነው ማለት ነው። ምንም መከፋፈል እንደማያስፈልግ ብቻ አይደለም፣ የአንዱ መታመም የሌላው መታመም ነው ብሎ ነው የሚያልፈው። የቅዱስ ጳውሎስ ዓላማ ምዕራፍ 12 ላይ ስትመለከቱ አንድነትን የሚያሳየው ብዙ አንድነትን፣ መዋደድን ቀጠል ስትሉ በነገራችን ላይ እዚሁ ላይ ማለት ነው መዋደድን ገልጦ ያልፋል። አንድ ምዕራፍ አለፍ ስትሉ ቁጥር 31 ላይ 29 እና 30 እሺ ሁሉም ሐዋርያ ናቸው ነው ሁሉም ይሄ ነው እሺ ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ ደግሞ ከሁሉ የሚበልጥ መንገድ አሳያችኋለሁ ካለ በኋላ ይሄን መንገድ ምን አይነት እንደሆነ ምዕራፍ 13 ላይ ጠቆም ያረጋቸዋል። በቃ መንገዱን እያሳያቸው መንገዱን ስለ ፍቅር ማለት ነው። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጽናጽል ሆኛለሁ ብሎ ያስቀምጣል። ባይሰ እንደሚንሸዋሸው ጽናጽል ፍቅር እንደሚያስፈልግ ዝም ብሎ ወርሺፑ ላይ መሳተፍ ብቻ ሳይሆን ፍቅር እንደሚያስፈልግ በሰዓቱ ስላልነበራቸው እንደዚህ አይነት ነገር ነሱ እንደዚህ አይነት ነገር አልነበራቸው። ትንቢትን ይናገራሉ። ትንቢትን ቢኖረኝ ሚስጥርም ሁሉን ዕውቀትን ሁሉ ባውቅ ተራሮችን እስካፈልስ ድረስ እምነት ሁሉ ቢኖረኝ የፍቅር ግን ከሌለኝ ከንቱ ነኝ። እርስ በራስ ካልተፋቀሩ አንተ ከሌ መባባል ከጀመሩ እምነቱ አለኝ ተብሎ ምን ቢያወሩ ስለ እምነቱ ቢተነትኑ ኢረሌቫንት አይደለም። የሕግ ሁሉ መደምደሚያ ምንድን ነች? ፍቅር ፍቅር ነች። እኔ አምናለሁ የኛ እሱን ነው አሁን ቅዱስ ጳውሎስ ለነሱ ሪፈር እያደረገ ያለው። ቆሮንቶስ እነማን እንደሆነ ገምቱ። ብዙ ቆሮንቶሶች ስለሚኖሩ ማለት ነው። መጽሐፉ ስናየው በዚህ መንገድ እንረዳዋለን። ስናነበው ይሄው መነሻው እርስ በራስ ክፍፍል ስላለ ማለት ነው። ጥበብ ምናምን እያለ ባይዞን የሚያመጣው ከዛ ቁጥር 3 ላይ ዋናውን ፖይንት አስቀምጦ ስለሚያልፍ እንለፈው። ድሆችንም ልመግብ ያለኝን ሁሉ ባካፍል ይላል። ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ይችንም ደግሞ የሚናገሩ አሉ። ምን በማለት ተራሮች እስካፈልስ ድረስ ተራራ አፈልሰው ምናምን ታመላረኩ ምናምን እሱም ቢሆን ምንም ፍቅር ከሌለ ምንም ሐዲስ ኪዳንን በሙሉ ነው እየነካ የሚያልፈው። ታምራት የሚሰሩትን በሙሉ ማለት ተራራ የሚያፈልሱ ሁሉ ፍቅር ከሌላቸው ኢረሌቫንት። ተራራ ማፍለስ ጥቅም የለው፣ መንግስተ ሰማያትን ያወርስ። በስፒሪቹዋል ነገር ብዙ እንዳይመኩ። ለድሃም ቢመግቡ መገብ ካልመገብክ ጥቅም የለውም። አንተ ፍቅር ከሌለህ በልብህ ከሌለህ ማለት ነው። የቆሮንቶስ ሰዎች በዚህ ይታማሉ። ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም። ይህም በተቃራኒ ናቸው። የቅዱስ ጳውሎስ መልእክት የሚያስተላልፋቸው የቆሮንቶስ ሰዎች የዚህ ጽሑፍ ተቃራኒ ናቸው። የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም ይላል አይደል? እነሱ በደልን የሚቆጥሩ ነበሩ። የማይገባቸውን የሚያደርጉ ነበሩ። የራሳቸውን ብቻ የሚፈልጉ ከሰው የሚፈልጉ ናቸው። ገንዘብ ነጋዴ ናቸው ብያቸዋለሁ። ሀብታም ናቸው። ሀብት ደግሞ ምን ይመጣል? ገንዘብ ስስት ነው የሚጨምረው አይደል? ከእግዚአብሔር ጋር ካልሆናችሁ ገንዘብ ሲመጣ ምንድን ነው የሚያደርገው? ስስታን ምን የሚያደርገው? ስስታ አይደለ? ብዙ ነገር ብዙ አለ። ኤኒሃው ይሄንንም ቅዱስ ጳውሎስ እየገሰጸ ያልፋል ማለት ነው። የቆሮንቶስ ሰዎችን እንዲህ ሃይላይት እንመልከተው ብዬ ነው ባይዘይ።
ከዛ አንዱን ክፍል ስናወጣ ቀጣይ ነገ ፓወርፖይንት እናያለን አላልኳችሁ? የዚህኛውን ሪቪው አድርገን ዋናውን አንዷን ኤግዛምፕል አይተን እንሄዳለን። እንቀጥል አይደለም? ትንሣኤ ሙታንን እስካሁን አልነካ ነው። ትንሣኤ ሙታንን በጌታ ቀን ብሏቸዋል። አዎ በጌታ ቀን እንደሚሰጣቸው አውቀዋል። ምዕራፍ 15 ላይ ጠቆም አድርጓቸው ይሄዳል። እንደው ለንግግር ብቻ አይደለም፣ በቃ ዝም ብሎ ይሄ በግሪኮች ዘንድ በአርዮስፋጎስም ቅዱስ ጳውሎስ ሄዶ እንዳያችሁት የሆነ ነገር ሲነገራቸው ይደመማሉ፣ ይደነቃሉ፣ ደስ ይላቸዋል። በንጋታው ግን አዲስ ነገር ይፈልጋሉ፣ አዲስ ነገር ማለት ነው። እና ዝም ብሎ እንትን ነው የሚፈልጉት። ሞት የምርም እንነሳለን ቢላቸው ኦኬ ዋው ብለው ምናምን፣ በነጋታው ግን ይቀየራሉ፣ የምርም ስለማያምኑት። እና ቅዱስ ጳውሎስ የኛውን ማለት ነው ምንን ይዞ መጥቶ ምንን አስይዞ እንደሆነ የሚሞግተው የሚከራከረው ይናገራል ማለት ነው። ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ፣ ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችንም ደግሞ ከንቱ ናት ብሎ ነው የሚያስቀምጥላቸው። ከንቱ ናት። ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ ነው የሚለው። በምናችሁ ኃጢአታችሁ። የክርስቶስ ትንሣኤን አለማመን ምንድነው? ኃጢአት ነው። ባይዘ በቃ እኔስ ለምን እለፋለሁ? እናንተስ ምን እየሰራችሁ ነው? ድካም ነው አይደል? በቃ ብሉ ጠጡ፣ ተዝናኑ፣ ተዳሩ አግቡ አይደለም የሚጋደሙትን ማለት ነው። ዘና በሉ፣ ተፍታቱ፣ ምን ችግር አለው? በቃ ሞታችሁ አበዛው የምትቀሩት። የእኛም ስብከት ከንቱ ነው እያላችሁ ያለው እንደዛ ከሆነ በኃጢአታቸው ከቀጠሉ ማለት ነው። ምክንያቱም የቆሮንቶስ ሰዎች ኃጢአታቸው ላይ በደንብ ሞቀ ስላደረጉት ማለት ነው እናምናለን እያሉ። እዚህ እናምናለን ብሎ በኃጢአት መቀጠል ምን ማለት ነው? የክርስቶስ ሞትና ትንሣኤ ምንድን ነው? ውሸት ነው እንደማለት ነው አይደለም? አለማመን ነው። ነው አይደለም? ይሄን ነው ቁጥር 17 ላይ ክርስቶስ ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ ነው የሚል። ያ ክርስቶስ መጥቶ መሞት ለኛ ነበረበት፣ ኦልሬዲ ተፈጸመ ነው። ቁጥር 2 እና 3 4 ላይ እኮ ነግሯቸዋል። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ። ጸሎተ ሃይማኖት ላይ ያለው ክፍል ማለት ነው። ይሄ ሁሉ ቀድሞ በመጽሐፍ በትንቢት የተነገረ ሁሉ ከንቱ ነው። በቃ እሱ ካልተነሳ ከንቱ። እንዴ ታየም የተባለውም እንደዛው ለኬፋም ታየ ይላል አይደል? ከዛ ለ12ቱ ከዚያም በኋላ 500 በነገራችን ላይ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱ የሚበዙት እስከ አሁን አሉ፣ አንዳንዶች ግን አንቀላፍተዋል ብሎ ያስቀምጣል። ጌታ ሲነሳ ከ500 በላይ ሰዎች አይተዋል። አሁንም አሉ፣ በመካከላችን አሉ። ክርስቶስ ተነሳ፣ ሞቶ ነበር፣ ተነሳ ስንል ውሸት ከሆነ ማለት ነው በቃ ከንቱ ነገር ነው እያወራን ያለ ነው። ይህ ሁሉ ሰው ያየው አሁን በመካከላችን አለ። በቃ ሁላችንም እየቃዠን ነው አይነት ነገር ነው። በቃ ምንም ከስረናል ነው። እኔ ብቻ ሳይሆን እናንተም ከስራችኋል ነው እያለ ያለው። እንደዛ ደግሞ አይመጣውም አይደል? እሱም እኮ ታየኝ ነው የሚለው። ከሁሉ በኋላ ደግሞ አንተስ ቢሉት ደግሞ ቢጠይቁት እነሱ እንትን አሉ። አንተስ ቢባል ከሁሉ በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ ደግሞ ይላል። እሱም ራሱ እንዳየ ይናገራል። ስለዚህ ያየሁትን እያስካዳችሁ እያሸመጠጣችሁ ነው ተነስቷል። ስለዚህ ከኃጢአት ራቁ። በቃ እሱ ሊያነጻን መጥቷል። መንጻት አለብን ነው ገዝቶናልና። ከምድራዊ ከሆነው ሰውነታችን ኃጢአት ከሚለው ከሚሸተው በሙሉ ምን መሆን አለብን? መቅደሱ ሁኑ ተብሎ ቅድም ተነግሮናል። እዚህም ክፍል ላይ ባይዘ እንደዛ ነው የሚያስቀምጠው።
ቁጥር 42 ላይ ዝቅ በሉና ከዛ ጀምሮ እስከ መጨረሻው 40 ምናምን ድረስ ብትሄዱ እንደዚህ ነው የሚያስቀምጠው። 26 ላይ ምን ይላል? የኋለኛው ጠላት የሚሻረው ሞት ነው ይላል አይደለ? የሚሻረው ሞት ነው። ኦኬ፣ ለዛ ምን መደረግ አለበት? የሙታን ትንሣኤ ደግሞ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። ይሄ ገበሬ ከሆናችሁ ታውቃላችሁ፣ ወይ ደግሞ እርሻ ላይ ምናምን ያላችሁ በመበስበስ ነው አይደለ? መበስበስ ብሎ ሲያስቀምጥ ምናልባት እርጥበት ያጋጥመዋል ምናምን አይደለ? ዛሬ ስትዘሩ ደረቅ ያለም ሊሆን ይችላል። ሜቢ እንደው ብዙም እንትን አይደለም፣ ወደ አፈር ሲወረወር ነው አይደለ? እንደ አዲስ እንደ መበስበስ ይሆናል። ከዛ በኋላ ፍልቅቅ ብሎ የሚወጣ አይደለ? መጀመሪያ ይበሰብሳል፣ ከዛ ነው ዘር የሚወጣው። እሱን ያስቀምጣል። በስንዴ ነው ገበሬዎች ስለነበሩ ንግድ ስለሚያውቁ ምናምን በዛ ይነግራቸዋል። በውርደት ይዘራል፣ በክብር ይነሳል፣ በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል አለ ደግሞ አለ። እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ እያለ ወታች ይመጣል ማለት እስከ ቁጥር ወታች ድረስ። ስለዚህ መነሳት አለብን፣ ግዴታ ነው። ሞት ሆይ ሞገት አለ ተብሎ ተነግሮለታል። ቁጥር 55 ላይ እኮ አይደል እና 56 ሞት ሆይ ሞገት አለ፣ ሲኦል ሆይ ድል መንሳት የት አለ? የሞት ሞገ ኃጢአት ነው፣ የኃጢአት ኃይል ደግሞ ህግ ምንድን ነው? የኃጢአትም ኃይል ህግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን ብሎ ያስቀምጥላቸዋል። ስለዚህ በቃ ምስጋና ይሁን ብሎ አይደለም ማለፍ። ይሄንን ሰምተው ኃጢአትን ድል ነስተው በትንሣኤ ቀን መነሳት እንዳለባቸው በቃ ያስቀምጣል ማለት ነው። ይሄ በስብሶ እንደ አዲስ ማፍራት፣ ከዛም ደግሞ በዛው መቀጠል። ክርስቲያን አንዴ ካፈራ በኋላ ወይም ደግሞ አንዴ በስብሶ እንቡጡ ከወጣ በኋላ ፍሬ እስኪያፈራ ድረስ መቆየት ደግሞ አለበት አይደለም። አለበት የለበት? እሱን ደግሞ ሳይነግራቸው አይወጣም ቅዱስ ጳውሎስ። በነገራችን ላይ እሱን ሳይነግር አይወጣም። ምዕራፍ 16 ላይ መዝጊያው አይደለም ነግሯቸው ነው የሚወጣው። ነግሯቸው ምን ይላቸዋል መሰላችሁ? ለቅዱሳንም ገንዘብን ስለ ማዋጣት ለገላትያ አብያተ ክርስቲያናት እንደደነገኩት እናንተ ደግሞ እንዲሁ አድርጉ ይልና ገንዘብ ማዋጣት አለባችሁ። ህብረታቸው ወደ አንድ እንዲያመጡት ነው። እሺ ወደ አንድ እንዲመጡ መጠንከር እንዳለባቸው መበርታት እንዳለባቸው ቁጥር 13 ላይ ይነግራቸዋል። ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ፣ በእናንተ ዘንድ ሁሉ በፍቅር ይሁን ብሎ ያስቀምጥላቸዋል። ቅድም ምን ብሏቸው ነበረ? በክርስቶስ ሕፃን ብሏቸው ነበር አይደል? ሕፃን ተብለው ነበር ትዝ ካላችሁ። ከዛ መልእክቱ ተጻፈላቸው። መልእክቱ መጨረሻ ላይ ምን ታለ? ጎልምሱ፣ ጠንክሩ። አሁን ሕፃን መሆኑ ይቀራል ማለት ነው። በዚህ ሁለተኛ ቆሮንቶስ ላይ ሲያመሰግናቸው ታገኙታላችሁ። ጠንክረው ጎልምሰው ማለት ነው። አይደለ? እኔ ያው ግን ሁሉም መደረግ ያለበት በእናንተ ዘንድ ሁሉ በፍቅር ይሁን ብሎ አስቀምጦላችኋል። እና እንግዲህ ክርስቲያን ሲኮን ሁሉ ነገር በፍቅር መሆን እንዳለበት በሌሎችም ክፍሎች እዚህ ቆሮንቶስ ላይ አስቀምጦላችኋል። የሚያነቡ አካላት ስለምን እየተወራ እንደሆነ መረዳት አለባቸው። የቆሮንቶስ ቤተክርስቲያን የምትገነባ ነች። መከፋፈል ነበረባት። መናናቅ፣ ፕራይድ በጣም የገነነበት ቦታ ነው። ለግላቸው የሚሰሩ እንጂ በህብረት የማይሰሩ ነበሩ። ለእግዚአብሔር እና ለሱ እውቀት ሳይሆን ለግለሰብ ጥበብ ወይም ደግሞ ሰዋዊ ስለሆነ ምድራዊ ስለሆነ ጥበብ የሚጨነቁ ናቸው፣ ስለ እግዚአብሔር ጥበብ ሳይሆን። ስለዚህ ይሄ ሁሉ ተበጣብጦ የነበረው በሙሉ ማለት ነው በጣዖት አምልኮ በምን ያለውን የመስራት ነው። እርስ በራስ ስርዓት አልነበራቸውም። ስርዓትን
ይሰራላቸዋል። እንዲህ እያለ ማለት ነው። ስርዓት አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ባይዜ ስለ ስርዓት አስቀምጦላቸው ነው የሚሄደው። ነገር ግን ሁሉ በአግባብና በስርዓት ይሁን ብሎ እነሱ ይሄን አያውቁማ። በጣም ራሳቸውን ከፍ ከፍ ያደረጉ ይናናቁ የነበሩት ደግሞ እንዲከባበሩም ደግሞ በፍቅር እንትን እንዲሉ ክፍፍል ያደረጉ የነበሩ አንድ እንዲሆኑ አገልጋይ እንዲሆኑ የእግዚአብሔርንም ደግሞ ፍቅርና ጥበብ ደግሞ እንዲሹ ማለት ነው። ከዛ ኬዎስ የነበረበት መረበሽ ያለበት አንድ ያልሆነ የፈራረሰ ሊወድቅ ትንሽ የቀረው ህንፃ የነበረውን የቤተ ክርስቲያን አንድነት ምን ያደርገዋል? ስርዓት ይሰጠውና ያበጀዋል ማለት ነው። ያበጀዋል ቅዱስ ጳውሎስ በመልእክቱ። ለምን ከተባለ ሁሉም ሰው መቅደስ ስለሆነ፣ መቅደስ የቆሮንቶስ ሰዎችም ስለሚገባቸው መሆን ስለሚገባቸው በዋናነት ምዕራፍ 3 ላይ ጠቀስ አድርጎ አልፎላቸዋል። ምን በማለት የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ካለ በኋላ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይለዋል። እንዴት በሚገርም ቃል እንትን እንደሚላችሁ ስሙ። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ካለ በኋላ ግን ያ ቅዱስ የሆነው ቤተ መቅደስ የተባለው የእግዚአብሔር ቤተ መቅደስ እግዚአብሔር የሚያፈርስለት እሱን ቢያፈርሱት የተነገረለት ማን ነው? እናንተ ናችሁ ብሎ ያስቀምጣል። ስለዚህ ቅዱስ ጳውሎስ በመከፋፈል ያሉትን ፍቅር የሌላቸውን እርስ በራስ የተበጣበጡ ያሉትን እርስ በራስ ለመፈራረስ እርስ በራስ ለመገዳደል እርስ በራስ ፍቅር የሌላቸውን በቃ አይደለ በመንፈስ ተራራቁትን ሊያድን መጣ ማለት ነው። እንግዲህ ከጌታው ተልኮ ብጥብጥ ውስጥ ያለች ኪዮስ ልጅ ያለችው ቸርች ሊያድን ነው። የቆሮንቶስ ቤተክርስቲያን ይህን ትመስል ነበረ። ፈውስ ያስፈልጋታል። በመልእክቱ እንግዲህ ጻፈላት። ቆሮንቶስ መልእክትን ስትመለከቱ አንደኛ ቆሮንቶስን ይሄን ሁሉ ማየት አለባችሁ። አሁን አቤት ያው ለሊት ስንገባ ምን ተባብለናል? ምንም ባናውቅ አይደለም ምንም ባናውቅ ማንበብ ባንጀምር ምናምን ብላችሁ ሴናሪዮ ክሬት ስላደረግን ከዜሮ አይደለ እየጀመርን ያለ ነው። ከዜሮ በቃ ሌላ መምህር ጋር ትማራላችሁ። አሁን ዛማኑ ይላል። ሌሎች መምህራንም አሉ፣ ጎበዝ መምህራን አሉ። ይሄ ፉል ታይም የሚሰሩ ማለት ነው። ያው እኛ ኦልሬዲ ከስልምናው ነው እንደምታውቁት። ከላይ ከያዛችሁትና አሁን አንደኛ ቆሮንቶስ ስትባሉ በዚህ ልክ ከተረዳችሁና ማስረዳት ትችላላችሁ። አንድ ቁጥር ጻፉልኝ። በቃ ቆሮንቶስ ቤተክርስቲያን አንደኛ ቆሮንቶስ መልእክቱን ስትመለከቱ ስለ ቆሮንቶስ ቤተክርስቲያን እናስረዳለን የምትሉ ሰዎች በትንሹ በቃ ግማሽም ቢሆን አሁን ባልኳችሁ። እኔም ሲጀመር ሃይላይት ነው ያየሁት። አንድ ቁጥር ጻፉልኝ። በትንሹ ማስረዳት ትችላላችሁ። በቃ ወይ ቅዱስ ምንድነው ጳውሎስ መልእክት ለቆሮንቶስ ሰዎች ይገርማችኋል። የቆሮንቶስ ሰዎች እንዲህ ነበሩ። የቆሮንቶስ ቤተክርስቲያን እንዲህ ነበረ። ይሄን አልጣዖት ይመለክ ነበር። ሴቶቹ እንደዚህ ያደርጉ ነበር፣ ወንዶቹም እንደዚህ ያደርጉ ነበር። ፍቅር አልነበራቸውም፣ ተከፋፍለው ነበር፣ አይዋደዱም ነበር፣ መታሰሰብ የለባቸውም ነበር። ተምቲንግ ተዘረዘራችሁ ነበር። ከዛ ቅዱስ ጳውሎስ ምን አላቸው? ፍቅር ያስፈልጋል፣ ፍቅር እንዲኖራቸው የእግዚአብሔር ፍቅር እንደሚበልጥ ሁሉም አንድ ብልት እንደሆኑ እርስ በራስ የተጋጠሙ እንደሆኑ አንዱ መታመሙ ለሌላው በሽታ እንደሚሆን እንዲህ ያለ ሁለተኛ ቆሮንቶስ ላይ እነሱ ራሳቸው ራሱ ይህን መልእክት የጻፈላቸው ቅዱስ ጳውሎስ ተደሞ ታገኙታላችሁ።
ስቲል ተሻሽለው በብዙ ነገር ማለት እየተሰራች በዛው መሰራት ያለባት ቤተክርስቲያን በሰዓቱ ኪዮስ ስለነበር ስርዓት ስላልነበረ፣ በእርግጥ አሁንም ላለውም ቤተክርስቲያን ይሆናል እየተሰራች የምትሄድ ቤተክርስቲያን እየተሰራች የምትሄድ አማኝ ወይ ደግሞ እየተሰራን የምንሄድ አማኞች ስለሆነ የምንሆነ ማለት ነው። ሂደት ነው አይደለ? ክርስትና ባለፈው አይተን ነበር። እኔው ይሄን ይመስላል። መቅድሙን በዚህ መንገድ ይዩት። እንዴት ነው የምታወጡት? መጽሐፉን ስላስቀመጥኩ አሁን ይሄውን ያወራሁትን በጣም እኔ አሁን ካወራሁት 10 እጥፍ ምናምን በላይ መጽሐፎቹ ላይ ታገኛላችሁ። እኔ ግን ለነገ አንዳንድ መጽሐፍ ባለፈው የሚያልኳችሁን አስቀምጠዋለሁ ግሩፕ ላይ ገብታችሁ ቼክ አድርጉና አንብቡት። አንድ ኤግዛምፕል ግን እናያለን። አሁን መቅደሙን ዛሬ ስላየን በቃ የቆሮንቶስ ሰዎች ነገ ስናወራ ምዕራፍ 11 እንደምንመለከተው እናንተም ተመልከቱት። ምዕራፍ 11 ስፔሲፊክሊ ከሴቶች ጋር ተያያዘ ያለው ማለት ነው እስከ ቁጥር 16 አካባቢ ድረስ ማለት ነው። ያው እስልምናውም ስለሚነካው እስልምናው ላይ እንሄድበታለን። በዛውም መልስ ሰተን እናልፋለን። ሂጃብ ጋር በተያያዘ የሚመነሳም ስለሚኖር ማለት ነው። መጽሐፍ ቅዱስን ጥናት ለመልስም በሚመዱ መንገድ ጠቆም አድርጌ ያልፋለሁ። ከዛ መጽሐፍ ቅዱስ ጥናት ያለውን እንጨርሳለን ማለት ነው። እናንተ ሌላውን ሂዱበት፣ በዚህ መንገድ ግን ይጣናል የሚለውን እናያለን። ማሰላማ ትላለህ። ገስት ላይ ያላችሁ ሰዎች ሀሳብ አላችሁ? ገስት ላይ ያላችሁ ትላለህ። ሎዛ አካም አለሽ? እንዴት አመሻችሁ? ሰማችሁ? እግዚአብሔር ይመስገን። ትሰሚያለሽ? ደብሯችኋል ወይስ ምንድን ነው? ክላሱ እንዴት ነው? አይ ካሉትማ ወደሽ ነው። ቢደብራችሁም እኮ መርቀሽኝ ትወጫለሽ። ደብሯችኋል ወይስ ነበር? ማርያም ደስ ይል ነበር። እናመሰግናለን። በእንቅልፍ ልቤ ነው እንግዲህ ተጠንቀቁ ብያለሁ። ቀደም ስሞላችሁ። እሺ ቲጂ ስምሽን አልረሳውም። ባይዘ ይዣለሁ አለሽ አለሁኝ። አሜን። ቃለ ሕይወት ቃለ በረከት ያድልልን። በእውነት በጣም ደስ የሚል ትምህርት ነው። ለመጀመሪያ ጊዜ ስማር እግዚአብሔር አምላክ በእድሜ በጤና ይጠብቅልን፣ የአገልግሎት ዘመን ያርዝምልን፣ ጸጋውን ያብዛልን። በብዙ ተባረክ እና ደግሞ ሰዓት አስተካክልልን። 1 ሰዓት ቀድመ ሰዓት ጨርስ ማለት ነው። ኦኬ 8 ሰዓት ነው የገባው ዛሬ